ብሩክና ሀይሚ በዛሬው ቪዲዮ ተመልሰውልን መጥተዋል። በዓልን በዓል አስመስለውት ከች ብለውልናል። ምን እንደተፈጠረ አብረን እንመለከታለን። ለመላው የክርስትና እምነት ተከታዮች ደግሞ እንኳን አደረሳችሁ አደረሰን ማለት እፈልጋለሁ። ቀጥታ ወደ ቪዲዮ እናልፋለን። በጣም ወጣት ነው እንዴ ብሩክ ያታስረጀው እንጂ እኔ አላቅም ማለችሙሽ ባይዘው ፋሚሊ የእውነቴን ነው። በጣም የብዙዎች እናት በቃ አያውቁትም በቃ ወይ ዋርካው የወደቀ የእነንተና ዋርካ የወደቀ ቀን ወይ የእነንተና ዛፍ የወደቀ ቀን ምናምን ነው የምትባሉ። በቃ የእውነቴን ነው። ይሄ እንትን የመጣበት ያዲግ የወጣበት ወይ የወደ ደርግ የገባበት ምናምን ነገር ብሎ ነው መልስ የሚሰጣቸው። የምሬን ነው። እና ከባድ ነው። ሀብ ደግሞ ከዛ ውስጥ አንዱ ነው። የእውነቴን ነው ፋሚሊና እርግጠኛ ነኝ ብዙዎቻችሁ ደግሞ እንደዚህ አይነት አጋጣሚ ያጋጥማችሁ ያውቃል። በቃ ብዙ ጊዜ አያውቁትም፣ ቤተሰቦቻችሁ እድሜያችሁን አያውቁትም። ስቲል ነው የተወለዳችሁበትን ቀን ለራሱ ትዝ አይላቸውም። ዓመተ ምሕረቱ ምናምን ነገር ሁሉ ትዝ አይላቸውም። እና እኔ እንጃ አለችው እሺ መቼ ይቻላል መቼ ወለደች ያገባት ይላል። ብቻ ደግሞ አባታችሁንና መርቃለሁ ጀምሪ እያችሁ እስኪ እንዴት አባታቸው እንደሚያምሩ ነው። የእውነቴን እኮ እንዴት አባታቸው እንደሚያምሩ እንዴት አባታቸው አምሮባቸው እንደመጡ ዋው እኔ ቃል የለኝም። በጣም ነው ያማረባችሁ። ሀይሚን ብሩኬ ካይን ያውጣችሁ። የእውነቴን ነው። እዚህ ማይክ ከመተፋብየም የእውነቴን ነው። ካይን ያውጣችሁ። በሰማ ትለያላችሁ። የብሩኬና የብሩኬ እናት እሙሽም ምርቃቷን ለኛ ሰጣናለች። እሱንም አሜን አብረን እንላለን። እንኳን አደረሳችሁ ቤተሰቦቻችን፣ የሁላችን ልጆቻችን፣ እናቶቻችን፣ እህቶቻችን እንኳን ለዚህ በዓል አደረሳችሁ። ባላችሁበት ቦታ ፈጣሪ ይጠብቃችሁ። አሜን። እግዚአብሔር ይስጣችሁ። ያሰባችሁን ሁሉ ፈጣሪ ያስባችሁ። አሜን። እውነቴን ነው የምነግራችሁ። አንዳንድ ጊዜ በጣም ይከፈኛል፣ ይደብረኛል። ምክንያቱም እናንተ ናችሁ። እናንተ ውድና የተከበራችሁ ቤተሰቦቼ፣ ከሀገር ውጭ ያላችሁ ቤተሰቦቼ፣ የእውነቴን ነው የምነግራችሁ። በጣም ያስከፋኛል። በዓል በመጣ ቁጥር ምን አይነት ስሜት እንደሚሰማችሁ እረዳችኋለሁ። የእውነቴን ነው እረዳችኋለሁ። በጣም ነው የምረዳችሁ። ምክንያቱም እናንተ ከዛሬ ነገ ያልፍልኛል፣ ከዛሬ ነገ ቤተሰቤን አስተዳድራለሁ፣ አሪፍ ነገር ይኖረኛል፣ እንደዚህ እያላችሁ በጣም ብዙ እየተጨነቃችሁ ከሀገር ወጣችሁ ከሰው ቤት ደፋ ቀና እያላችሁ ያላችሁ የኔ እንቁ ቤተሰቦች፣ የእውነቴን ነው የምነግራችሁ። ለእናንተ መልካሙን ሁሉ እመኝላችኋለሁ። በጣም መልካሙን ሁሉ እመኝላችኋለሁ። እናንተ ትለያላችሁ። አንድ ነገር የምነግራችሁ ነገር ቢኖር ይህንን ግባችሁን አሳክታችሁት አንድ ቀን ደግሞ በዓልን ከቤተሰብ ጋር እርግጠኛ ነኝ ነው የምነግራችሁ፣ ከቤተሰብ ጋር እንደምታከብሩት እርግጠኛ ነኝ። እወዳችኋለሁ። በድጋሚ መልካም በዓል ማለት እፈልጋለሁ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም፣ እኔ ያለሁላችሁ ዛሬም ተመልሼ ከች ብዬላችኋለሁ። ዛሬም በአዲስና በልዩ ቪዲዮ መጠናል። ዛሬ በዓል ነው፣ አይታችኋል። በዓል ነው በቃ። ለመላው የክርስትና እምነት ተከታይ በሙሉ እንኳን አደረሳችሁ አደረሰን ማለት እፈልጋለሁ። ከሀገር ውስጥም ከሀገር ውጭም ያላችሁ ማለት ነው። ወደ እነ ብሩኬ ቪዲዮ እንሄዳለን። እስኪ በዓሉ እንዴት አሳልፉ የሚለውን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። እያችሁ እስኪ እንዴት አባታቸው እንደሚያምሩ ነው። የእውነቴን እኮ እንዴት አባታቸው እንደሚያምሩ እንዴት አባታቸው አምሮባቸው እንደመጡ ዋው እኔ ቃል የለኝም። በጣም ነው ያማረባችሁ። ሀይሚን ብሩኬ ካይን ያውጣችሁ። የእውነቴን ነው። እዚህ ማይክ ከመተፋብየም የእውነቴን ነው። ካይን ያውጣችሁ። በሰማ ትለያላችሁ። ዋው ፋሚሊ ሞልታል ቤቱ ነው የምላችሁ። ሞልታል ቤቱ። ባህል ሲከበር በቃ እንደዚህ ነው ደስ የሚለው። የምሬን ነው። አንዱ ከሌላ ቦታ መጥቶ ምናምን ነገር አንድ ላይ ሆኖ ምናምን የሆነ በቃ ትልቅ የሆነ ድባብ አለው። በቃ ታውቁታላችሁ። እርግጠኛ ነኝ የምነግራችሁ በአገር ውስጥ ባላችሁበት ሰዓት የነበረው የባህል አከባበር ድባብ መቼም ታውቁታላችሁ ብዬ አስባለሁ። ዘመድ ከየቦታው መጡ ምናምን ነገር አንድ ላይ ይሄ የሙዚቃ ክሊፖች ላይ እንዳለው አይነት
ነው መከበር ያለበት ብዬ ነው የማስበው። የምሬ ነው። በጣም ብዙ ኑሮና በቃ ያ ነገር እንዴት እንደሚናፍቅ አልገባችሁም? የእውነቴን ነው። ያ ነገር በጣም ነው የሚናፍቀውና በጣም ደስ ይላሉ። እነ ብሩክም የምር ሃይሚን የሰራችው ቁሌቱን ዶሮን እሷ አይደለች ቁሌቱን ማትሰራለች አለ። ይመች አያችሁ አይደል? አለመቻል ከባድ ነው። አትችልም ማለት ነው። አይችሉም ሲጀመር እነሱ አንቺ ና ጭራሽ ሁለት አችሉም። አሁንም እኮ ምን ሰላለሽ እኮ ምን ጀስት ፊት ለፊት ነው የምትነገረው። ሁለታችሁም አትችሉም እየተባላችሁ ነው። ሴቶች እንደዚህ አይነት እንትን ያወጣችሁ የእውነት ጭራሽ ባለውበት ደግንኩ አይደለም። ሰራች። እሺ ሰርታለች። ዶሮ ሰርታለች፣ ግን ወዳኔ ሰራች። ገና ታጥላለች። አችልም እንደሷ የእውነቴን ነው የምነግራችሁ። አሁን አችልም ማለች አይደለ? ለእናቶች ዶሮ መስራት ማለት በቃ በጣም ኢምፖርታንት ኢዚ የሆነ ነገር ነውና መስራት አንዲት ሴት መስራት አለባት ብለው ያምናሉ። የእውነቴን ነው ያምናሉ፣ መሆንም አለበትና ያስገርማታል። አሁን እርግጠኛ ነኝ እሙሽ ያስገርማታል። አንድ ሴት ልጅ ዶሮ መስራት ሳትችል ምናምን ነገር የሆነ ምናምን ከባድ ነው። የእውነት ከባድ ነው። ይከብዳል። ያው ለአሁን ጄነሬሽን ሊሆን ይችላል አይደለም። ዶሮ ገብታ ልትሰራ ውጭ ይርን እንበላለን ነው። ቤት ውስጥ ጭራሽ ማብሰል ለራሱ የሚታሰብ አይመስለኝምና ለእናቶች ግን በጣም እንትን ያለው ነገር ነው። ሲሪየስ የሆነ ነገር ነውና እኔ እንጃ ነው እጇን እዛ ሙሽ የምታስለብዳት ይመስለኛል። ኧረ ሚስተር ደግሞ ኬኔቶ ሞዴል ይባላል። ሙሽ አይባልም። ባይዘው ይሄ መውደድ የሚባለው ነገር በየአካባቢ የተለያየን ይመስለኛል። እኔ የማውቀው ኬኔቶ ነው። እንግዲህ መውደድ እኔ ሰምቼም ምናምን ብዬም አላውቅም። ምናልባት ከሆነ ቦታ ወደ ሆነ ቦታ ስትሄዱ ያነጋገር ልዩነት ምናምን ሊኖር ይችላል ምናምን ነው እንጂ እኔ እንጃ ነኝ ኬኔቶ ከመቼ ወዲህ ነው መውደድ የሆነው እንጂ አይባልም። ምንም እሷ ከኛ ተቃራኒ አይባልም። የእውነት በጣም ደስ ይላል። እንደዚህ አይነት ወሬ ራሱ እኮ ይናፍቃል አንዳንድ ጊዜ። የእውነቴን ነው የምነግራችሁ፣ እንደዚህ አይነት ወሬ እንኳን ይናፍቃል። በቃ ረጅም ጊዜ በስራ ሁሉም በየራሱ በኩል ምናምን ስራ ቆይቶ ምናምን ነገር ከስንት ውጥንቅጥ መሀል ምናምን ባህል ሲመጣ መሰባሰቢያ ነው። ባህል ሲመጣ በጣም ብዙ ነገር እናደርጋለን። ባህል ሲመጣ ከቤተሰብ ጋር አብረን ጊዜ እናሳልፋለን ምናምን በጣም ደስ የሚል ነገር ነውና እናንተን ስላየናችሁ በጣም ደስ ብሎኛል። የእውነቴን ነው። እንደዚሁ ናችሁ ስላየናችሁ ሙሽንም ስላየናት ሙሽ እያል ነበረ። ሙሽንም ስላየናት በጣም ደስ ብሎኛል። ናፍቴም በጣም ደስ ይላል። በጣም ወጣት ነው እንዴ ብርቅ ያታስረጀው እንጂ እኔ አላውቅም ማለችው ሙሽ ባይዘው ፋሚሊ የእውነቴን ነው። በጣም የብዙዎች እናት በቃ አያውቁትም። በቃ ወይ ዋርካው የወደቀ የእነንተና ዋርካ የወደቀ ቀን ወይ የእነንተና ዛፍ የወደቀ ቀን ምናምን ነው የምትባሉ። በቃ የእውነቴን ነው። ይሄ እንትን የመጣበት ያዲግ የወጣበት ወይ የሆነ ደርግ የገባበት ምናምን ነገር ብሎ ነው መልስ የሚሰጣቸው። የምሬን ነው። እና ከባድ ነው። ሀብ ደግሞ ከዛ ውስጥ አንዱ ነው። የእውነቴን ነው ፋሚሊና እርግጠኛ ነኝ ብዙዎቻችሁ ደግሞ እንደዚህ አይነት አጋጣሚ ያጋጥማችሁ ያውቃል። በቃ ብዙ ጊዜ አያውቁትም። ቤተሰቦቻችሁ እድሜያችሁን አያውቁትም። ስቲል ነው የተወለዳችሁበትን ቀን ለራሱ ትዝ አይላቸውም። ዓመተ ምሕረቱ ምናምን ነገር ሁሉ ትዝ አይላቸውም። እና እኔ እንጃ አለችው እሺ መቼ ማለት ወለደች ያገባት ይላል። ብርቄ ደግሞ አባታችሁንና መርቃለሁ ጀምሪ። እንኳን አደረሳችሁ ቤተሰቦቻችን፣ የሁላችን ልጆቻችን፣ እናቶቻችን፣ እህቶቻችን እንኳን ለዚህ በዓል አደረሳችሁ። ባላችሁበት ቦታ ፈጣሪ ይጠብቃችሁ። አሜን። እግዚአብሔር ይስጣችሁ። ያሰባችሁን ሁሉ ፈጣሪ ያስባችሁ። አሜን። የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከማገኛችሁ ድረስ መልካሙን ሁሉ እመኝላችኋለሁ። የኔ ውድና እንቁ ቸኮሌት ፋሚሊ በድጋሚ መልካም በዓል ማለት ትፈልጋለሁ። እንኳን አደረሳችሁ አደረሰን። በቀጣይ ቪዲዮ እስከማገኛችሁ ድረስ
ወዳችኋለሁ። ይህንን ቪዲዮ እየተመለከታችሁ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ የዚህ እንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። ፈቅጄላችኋለሁ። ይሄ ፍቅር ብቻ ነው እዚህ ያለው። በቀጣይ ቪዲዮ እስከምንገናኝ ባይ